ልትገለኝ ነው? ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትነፍሽ በስተመጨረሻ ማህሌት እና ኤፍራታ በፖሊስ ቁጥጥር ስር ውለዋል። ይህን ያደረገችው ደግሞ ቆቅ የሆነችው ቅድስት ናት። እስኪ እንደኔ ዛሬ በቅድስቴ ደስ ያላችሁ ሁላችሁም እስኪ ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ማህሌት ለፖሊሱ ለማስተባበል ብትሞክርም ቅድስቴ ግን እውነቱን ተናግራ አስይዛቸዋለች ማለት ነው። እንግዲህ በቀጣይም ፖሊሶች የወንጀል ምርመራ ተከፍቶባቸው ዋጋቸውን ማህሌትና ኤፍራታ ያገኛሉ ማለት ነው። እንግዲህ እነ ማህሌት በራሳቸው እጅ ነው እዚህ ነገር ውስጥ የገቡት። ሌላው ደግሞ ዳጣ ቤተሰቦቿ ማን እንደነበሩና እንግዲህ ከትልቅ ግቢ ውስጥ አውጥተው ውጭ ላይ እንደ ጣሏት ታውቋል ማለት ነው። እንግዲህ እንኳን ደስ አላችሁ። የዳጣ ማንነት ጥያቄዋ በሞገስ ምክንያት በቀጣዩ ይመለሳል ብዬ አስባለሁ። ሞገስ ብሩኬን ከረዳውና ካገዘው በኋላ ቀጣዩ ስራ የዳጣን ቤተሰቦቿን እንደሚፈልግ ነበር ቃል የገባላት። እንግዲህ እሱንም አሁን ላይ አሳክቶላታል። አሁን የቀረው እንግዲህ ሞገስ የሚወዳት ፍቅረኛው ሚስቱን ሉላን ከዝና ነጥቆ ማስመለስ ነው የቀረው። እሱንም እንግዲህ ሞገስ አሁን ላይ የዋህ ልብ ስላለው ብሩኬ ከተመለሰ በኋላ ለሁለት ሆነው ዝናን የሚጥሉት ይሆናሉ ማለት ነው እና ሉላ ከሞገስ ጋር በድጋሜ ይገናኛሉ ማለት ነው። እንግዲህ ምሳሌ ክፍል 61 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 61 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ምሳሌ በክፍል 60 እንዳየነው ከሆነ ሉላ በዝና ምክንያት ራሷን ከፎቅ ለመወርወርና ከዝና ጋር ከመኖር ራሷን ለማጥፋት ስትል ዝና ይደርስና ያተርፋታል። እንግዲህ አሁን ላይ ሉላ ዝና በቤት ውስጥ ቁልፍባት እየዋለ ነፃነቷን ነስቷታል። እንግዲህ እናም ከእሱ ጋር መኖር እንደሰለቻት በተደጋጋሚ ጊዜ ነግሯለች። ነገር ግን ዝና ምክንያቷ ሞገስ እንደሆነና እሱን ደግሞ በቅርቡ እንደሚያስወግደው ነግሯታል ማለት ነው። እንግዲህ ይህንን ስትሰማ ሉላ በጣም ነው ያለቀሰችው። በሉላ ቦታ እናንተ ብትሆኑ ምን ይሰማችኋል? ከምታፈቅሩት ጋር አለያይቷችሁ ከማትፈልጉት ጋርም እሱንም ነፃነት ሳይሰጣችሁ እቤት ውስጥ አፍኖ ሲያቆያችሁ በጣም ነው የሚያደክመው። ሉላ እንግዲህ አሁን ላይ በጣም ነው የምታሳዝነው። የማትወጣው ነገር ውስጥ ነው የገባችው። እንግዲህ ሌላው ኤፍራታ ማህሌትን ከብሩክ ቤት ዕቃ እንድታወጣና ቅድስትንም በዛው እንድትበቀላት ሐሳብ አጋርታት ነበር። ማህሌት ግን ቅድስት ፖሊስ ብትጠራብንስ ብላ ፈርታ ነበር። ኤፍራታ ግን የድፍረት የሌላት እንግዲህ አሁን ላይ ድፍረት ኖሯት ማህሌትንም ጭራሽ አደፋፈረቻት። ማህሌት ሁሌ ጣጣ ያልፋትም። ነገር ግን ቅድስቴ ቅመሟ እንግዲህ እነ ማህሌትና ኤፍራታ ለመስረቅ ቢመጡም ቀድማ ከፎቅ ላይ ሆና በማየት ስራዋን ትሰራለች። አሁን ላይ ሞገስ ለዳጣ ቃል እንደገባላት ቤተሰቦቿን እንድታገኝ እየረዳት ይገኛል። ሞገስ ግን እንግዲህ ምን አይነት የዋህ ልብ ነው ያለው። ብሩኬን ከዛ ከጭንቅ ውስጥ አውጥቶ ለብሩኬ ብሎ ብዙ ጣጣና ገንዘቡ እስኪታገድ ድረስ እንደነበር ይታወሳል። እናም እንግዲህ ሞገስ የጓደኝነት ጥጉን አሳይቶናል፣ ሊመሰገን ይገባል። ይህም አልበቃ ብሎ አዲስ ላወቃት ለዳጣም ቤተሰቦቿን እንድታገኝ አብሮ በመሆን እያፈላለጋት ነው የሚገኘው። ሞገስ የሚመቻችሁ እስኪ ሁላችሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ሌላው ቅድስት አሁን ላይ ይመቻት እነ ማህሌትንና ኤፍራታን ቀድማ በማየት ቤቱን ከፍታላቸው እነ ማህሌት ይህን ሲያዩ ገብተው ለመዝረፍ እቅድ ያወጣሉ። እየታሰበላቸውን ሳያውቁ ለመውጣት ግን በሩን ሲታገሉ ቅድስት እንደዘጋችባቸው ነግራቸዋለች። ቅድስቴ አሁን ላይ ቆቆናለች። ዛሬ እነ ማህሌትን ላይ በሩን ዘግታ ፖሊስ ይዛባቸው መታለች ማለት ነው። ዛሬ ቅድስቴ እንግዲህ በጣም ነው ያስደሰተችኝ። ማህሌት ወርቁን ለመውሰድ ቅድስትን አንቃ እንድትሰጣት ቁልፉን በተጠይቃትም ያው ቅድስቴ እንደማታቅ ነግራታለች። ከፖሊሱ ጋር ስለተነጋገሩ አሁን ላይ ዳጣ በልጅነቷ እንደተጣለች አውቀዋል። እንግዲህ ልጅቷም የት ቦታ እንደጣሏት እናም እንግዲህ እያስታወሰች ሁሉም ነገር በዝርዝር ለሞገስና ለዳጣ ነግራቸዋለች። እናም እንግዲህ የሆነ ሰው እንደጣሏትና ቤቱን ደግሞ ተከታትላ እንደደረሰችባት አውቀዋለች ማለት ነው።
እናም አሁን ላይ ዳጣ ከትልቅ ግቢ ውስጥ ወይም ደግሞ እንግዲህ ከሀብታም ቤት ውስጥ እንደተጣለች ታውቋል። ሌላው በስተመጨረሻ አሁን ላይ ማህሌት እና ኤፍራታ በፖሊስ ቁጥጥር ስር ውለዋል። ይህን ያደረገችው ደግሞ እንግዲህ ቅድስት ናት። ቅድስት ዛሬ በጣም ጥሩ ስራ ነው እየሰራችው፣ ሊመሰገን ይገባል ማለት ነው። ምክንያቱም ማህሌት እንግዲህ ቅድስትንም ለመግደል ሙከራ አድርጋም ነበር። እንግዲህ አሁን ላይ ሁሉም ነገር ቦታ ቦታ እየያዘን የመጣው ምክንያቱም ዳጣ ቤተሰቦቿን ለማግኘት እንግዲህ የመጨረሻው ጥግ ላይ ደርሳለች። እንደገና ደግሞ ማህሌትና ኤፍራታ ደግሞ በፖሊስ ተይዘዋል ማለት ነው። እንግዲህ ሌላው ምሳሌም እንግዲህ ከብሩክ ጋር ልትታከም ሄዳለች። ታክማ የምትመለስበት ቀን እየቀረበ ነው። አሁን ላይ የቀረው እንግዲህ ሞገስ የሚያፈቅራትን ሉላን እንግዲህ በእጁ ማስገባት ይሆናል። በቀጣይ በክፍል 61 ይህን የሚያደርግ ይሆናል። ሁላችሁም ሐሳብ አስተያየታችሁን በኮመንት አስቀምጡልኝ። እንግዲህ ምሳሌ ክፍል 61 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። እንደገና ደግሞ ማህሌትና ኤፍራታ ደግሞ በፖሊስ ተይዘዋል ማለት ነው። እንግዲህ ሌላው ምሳሌም እንግዲህ ከብሩክ ጋር ልትታከም ሄዳለች። ታክማ የምትመለስበት ቀን እየቀረበ ነው። አሁን ላይ የቀረው እንግዲህ ሞገስ የሚያፈቅራትን ሉላን እንግዲህ በእጁ ማስገባት ይሆናል። በቀጣይ በክፍል 61 ይህን የሚያደርግ ይሆናል። ሁላችሁም ሐሳብ አስተያየታችሁን በኮመንት አስቀምጡልኝ። እንግዲህ ምሳሌ ክፍል 61 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።